age. Let's talk about it. እንግዲህ ምናልባት የቪዲዮ የምትመለከቱ ሰዎች obviously ያንን ኤጅ አልፋችሁበት ሊሆን ይችላል። ሜቢ እዛ ላይ ናችሁ። ምናልባት ደግሞ ወላጆች ከሆናችሁ የቪዲዮ የምትመለከቱት ፋየር ኤጅ ላይ ደረሰ ልጅ አላችሁ። and እውነቱን ለመናገር ስለዚህኛው እድሜ ፋየር ኤጅ ለሚባለው እንዴት አድርገን ማኔጅ ማድረግ እንዳለብን or even ራሱ ፋየር ኤጅ ምንድን ነው የሚለው ነገር በደንብ አናውቅም። ስለዚህ በዛሬ ቪዲዮ ላይ የምርም ፋየር ኤጅ እድሜ ላይ ከሆናችሁ or ደግሞ ወላጆችም ከሆናችሁ ምን ማድረግ እንዳለባችሁ ያንን ነገር እንዴት ማኔጅ ማድረግ እንዳለባችሁ በትንሹም ቢሆን አጫውታችኋለሁ። everyone እኔ ናችሁ ዲዲ አባላለሁ self development coach የday one plan እና journal founder እንዲሁም ደግሞ CEO ነኝ። በዚህ ቻናላችን ላይ እንግዲህ በሳምንት 3 ጊዜ ለእናንተ የሚጠቅሙ ስለ self development ጋር የተገናኙ ቶፒኮችን ሼር እናደርጋለን ማለት ነው። ሶ ራሳችሁን ማሳደግ መለወጥ እነዚህ አይነት ቶፒክ ላይ in any way interested ከሆናችሁ subscribe በማለት ፋሚሊያችን join አድርጉ። እንዳያመልጣችሁ ደግሞ maybe notification bell-ዋን on አድርጓት። So let's talk about it እስቲ ፋየር ኤጅ ሲባል እንግዲህ ብዙዎቻችን actually በኔጌቲቭ አመለካከት ነው የምናስበው። ምክንያቱም ፋየር ኤጅ ተብሎ ማንም ሰው ጥሩ ነገርን አያስብም። ፋየር ኤጅ ማለት ብዙ ሰው ሬቤል የሚያደርግበት ነው፣ ማለትም ወላጆቹን የማይታዘዝበት ነው። too much emotion experience የሚያደርግበት ነው። ከምንም በላይ ደግሞ ሆርሞናችን actually በጣም ፒክ ሌቭል ላይ የሚደርስበት ታይም ነው። ምክንያቱም ከህፃንነት ወደ አዳልትሁድ ቀስ በቀስ ቼንጅ የምናደርግበት ፌዝ ስለሆነ ማለት ነው። ስለዚህ የዚህኛው ኤጅ ላይ ምናልባት እንግዲህ እንደኔ ከሆናችሁ ስላለፍንበት ማለት ነው ብዙ ጊዜ መልካም አይነት ነገር የለውም። እንደነገርኳችሁ ላይክ ኢቭን ወላጆቻችን በጣም ሚስ አንደርስታንድ ያደርጉናል እና በዛም የተነሳ ደግሞ ብዙ ነገሮችን እኛ ማድረግ የማንፈልጋቸውን ኦር ደግሞ በኋላ የሚጸጽተንን ነገር እናደርጋለን። ስለዚህ እስቲ let's talk about it ፋየር ኤጅ ላይ ከደረስን አንደኛ how do we manage it እና ምን ነገሮችን ማድረግ አለብን የሚለውን ነገር። ዲስክሌመር እኔ ምንም አይነት ዶክተር አይደለም፣ ቴራፒስት አይደለም or anything related አይደለም። ስለዚህ እዚህ ቶፒክ ላይ የማወራቸው ነገሮች እንዳለ ፐርሰናል ኤክስፒሪየንስ ያደረኳቸውና ለእናንተ ይበጃል የምላቸው ነገሮች ናቸው። ስለዚህ make sure everything የምትሰሙትን ነገር take it with a grain of salt. Okay? Thank you. የመጀመሪያው is family expectation ነው። ማለትም ቤተሰቦቻችን ብዙ ጊዜ እዚህ እድሜ ላይ ስንደርስ የተለየ ባህሪ ስናሳይ ያንን ነገር actually በኔጌቲቭ ያስቡታል። በቃ አሁንማ አደግ፣ በቃ አሁንማ ጎረመስክ or ደግሞ አንቺማ አሁንማ እንደዚህ ሆንሽ ይባላል። but truly ያ አይደለም ሪያሊቲው። ፋየር ኤጅ ላይ ሰዎች ሲደርሱ ማለትም ልጆች ሲደርሱ ማለት ነው ሆርሞናቸው ቼንጅ ስለሚያደርግ የዚህን ጊዜ actually የወላጆች በጣም ጥብቅ የሆነ ክትትል ያስፈልጋል። ጥብቅ የሆነ ክትትል ደግሞ ስላችሁ በጣም እንደዚህ ይዟችሁ ማለት ሳይሆን ነገር ግን attention ያስፈልጋል። ወላጆች ለምንበላው፣ ለምንጠጣው፣ ለምንኖርበት ብቻ ሳይሆን ኢሞሽናሊም አቬሌብል መሆን አለባቸው። however ግን እዚህ ኢትዮጵያ ሀገር ውስጥ ኦልሞስት ሙሉ በሙሉ ማለት እችላለሁ አብዛኛው ወላጅ ልጆችን ከወለዱ በኋላ ኢሞሽናሊ አቬሌብል አይደሉም። ኢንፋክት የራሳቸውን ኢሞሽን ራሱ እንዴት መቆጣጠር እንዳለባቸው አያውቁም። ስለዚህ ለዛ ነው ኢሞሽናሊ አንአቬሌብል የሆኑ ወላጆች እጅግ በጣም ኃይለኛ ልጆችን የሚወልዱት። ብዙ ጊዜ ምናልባት ካጋጠማችሁ ወላጆች በተለይ በጣም ሀብታም የሚባሉ ሰዎች ላይ ለልጆቻቸው ያን ያህል አቴንሽን አይሰጡም። they think ሁሉን ነገር ልቅቅ አድርገው ካሳደጉ በቃ everything is okay ላሉ or ደግሞ ምናልባት አንዳንድ ሰዎች በጣም ስትሪክት አድርገው ስለያዙ ብቻ ልጆቻቸው ጥሩ ደረጃ ላይ የሚደርሱ ይመስላቸዋል። but in reality especially እዚህ ፋየር ኤጅ ላይ ሰው ከደረሰ በኋላ ማለት ነው ነገሮችን በራሳቸው የመረዳት አቢሊቲያቸው ያድጋል። ስለዚህ it's really important ወላጆች እዚህ ቦታ ላይ ሚስ አንደርስታንድ ማድረግ ሳይሆን አንደርስታንድ ማድረግ ያለባችሁ ይሄ ሆርሞናል ቼንጅ ነው። ውስጣችሁ actually ቼንጅ እያደረገ ነው። ስለዚህ ምናልባት የምትመለከቱ ሰዎችም ደግሞ ኢቨን ቲኔጀሮች ከሆናችሁ ውስጣችሁ በጣም ብዙ ነገር እየተለወጠ ነው። ስለዚህ most of the things የምትወስኑትም የምታስቡትም የምትናገሩትም በስሜት እንጂ ሎጂካል በሆነ መንገድ አይደለም። ስለዚህ next time ወላጆች ልጆቻችሁ እንደዚህ ሲያደርጉ ወዲያውኑ በቃ አንተማ ጎረመስክ አንቺማ እንደዚህ ሆንሽ ከማለታችሁ በፊት እስቲ take a step back እና what's going on ምን እየተካሄደ ነው እንዴት አድርጊ ያንን ነገር ላግዛችሁ ማለት አለባችሁ። because either way ያንን ላይፍ ስታይል እናንተም አልፋችሁበታል you know how it feels። ስለዚህ properly ጋይድ ማድረግ አለባችሁ ማለት ነው። ሁለተኛው ደግሞ ኢሞሽናችሁን ለማወቅና ለማጥናት ጊዜን ስፔንድ አድርጉ rather than acting on it። now እንደነገርኳችሁ በዚህ ኤጅ ላይ እንግዲህ ብዙ ሰዎች በጣም በኢሞሽን የሚነቃቁበት ነገሮችን በውስጥ የሚወስኑትም በኢሞሽን ስለሆነ የሚያደርጉት ነገር ካልኩሌትድ የሆነ ነገር አይደለም። ስለዚህ next time ኤኒ ቪዲዮ የምትመለከቱ ሰዎች by the way ፋየር ኤጅ ላይ ከሆናችሁ ማለት ነው የሆነ ስሜት ሲሰማችሁ ሂዱና አድርጉት ማለት አይደለም። ያንን ነገር መቆጣጠር አለባችሁ። ማድረግ ያለባችሁ ምንድነው የሆነ ስሜት ሲሰማችሁ ለምንድነው ይሄ ነገር እየተሰማኝ ሰው ለምሳሌ እኔ ኮቺንግ ክላስ እሰጣለሁ እና ኮቺንግ ክላስ እሰጥ የመጀመሪያ ወር ላይ ኢንክሉድ የማደርገው አንዱ ክላስ ምንድነው ኢሞሽናል ኢንተለጀንስ ነው። ሶ ማንም ሰው ቢሆን ኢሞሽናል ኢንተለጀንስ ያስፈልገዋል። ምን ማለት ነው? አንደኛ የራሴን ስሜት ምን ያህል እረዳዋለሁ እንዲሁም የሌላ ሰውን ስሜትስ ምን ያህል አውቃለሁ የሚለው ነገር መረዳት አለባችሁ። ሶ ይሄኛው ፋየር ኤጅ ላይ ማአት ኢሞሽን ባንድ ጊዜ ዘው ብሎ የሚመጣበት ኤጅ ስለሆነ ዶንት አክት ኦን ኢት ኢንስቴድ ምንድነው እየተካሄደ ያለው why am I feeling ልክ እንደዚህ ለምንድነው ያንን ነገር
አምጣ የሚለኝ አይምሮዬ ለምንድን ነው ነገር ኤኤ የሚለኝ አይምሮዬ ብላችሁ ያንን ነገር ማጥናትና የምርም ማወቅ አለባችሁ። ኢሞሽናል ኢንተለጀንስ የሚለውን ኮርስ እንደም የዚህ ጊዜ ላይ ብትወስዱት ሃይሊ ሰጀስት አደርጋለሁ። because otherwise እንደነገርኳችሁ ብዙ መጥፎ ልምድ የሚለመደው ብዙ ሰው ብዙ ነገር ሎዝ የሚያደርገው በዚህኛው እድሜ ላይ ስለሆነ ያው ቤቱ ይጣረው በሚለው ልለፈው በሁላችንም እናውቃለን we've done something we're not proud of። ስለዚህ ያ እዚህ ታይም ላይ በደንብ አድርጋችሁ ኢሞሽናችሁ መረዳትና ማወቅ አለባችሁ። ሶስተኛ ደረጃ fix your friend። ሰምታችሁኛል? fix your friend you know like ህፃነታችን ጀምረን ከጓደኞቻችን ጋር አድገን ምናምን ነገር they feel like ከነሱ ጋርም ድጋሚ አብረን ማደግ ያለብን ይመስለናል which is ችግር የለም። ግን ማወቅ ያለባችሁ ነገር ምንድነው ፋየር ኤጅ ላይ ስትደርሱ ጓደኞቻችሁ ላይ እነሱም ፋየር ኤጅ ላይ እናንተም ፋየር ኤጅ ላይ ሆናችሁ እርስ በርሳችሁ ማይሆን ነገር ውስጥ ነው የምትገቡት። ምክንያቱም አዲስ ሞመንት ላይ እውነት ነው ለወላጆቻችሁ ያን ያለም ጆሮ አትሰጡም። ምክንያቱም እንዳልኳችሁ አይዘር ወላጆቻችሁ ኢሞሽናሊ አቬሌብል አይደሉም። ስለዚህ የሆነ ችግር ቢያጋጥማችሁ እነሱ ጋር መሄድ አትፈልጉም። ስለዚህ ያ ማለት ጓደኞቻችሁ ጋር ትሄዳላችሁ። ጓደኛችሁ ደግሞ ለዚህ ነገር again ኢሞሽናል ኢንተለጀንስ ከሌለው ተያይዛችሁ ወደ ገደል ማለት ነው። so it's really important at this age ላይ አብራችሁ ያለው ሰው ማን ነው የሚለውን ነገር ማወቅ አለባችሁ። because ኮንፊደንስ ሌቭላችሁ ወደፊት የሚኖራችሁ ላይፍ ስታይል አመለካከታችሁ የዚህኛው ኤጅ ላይ ነው ሁሉ ነገር ሼፕ የሚደረገው። like sometimes I see some people like especially teenage ወጣት ሴቶች or ደግሞ ቲኔጅ የሆኑ ወንዶች ማለት ነው አንዳንድ ጊዜ like እንዴት ነው ይሄንን ነገር እንደ ኖርማል ነገር የሚያደርጉት እላለሁ። ለምሳሌ ሱስ ላይ ስመለከት in any way judge እያደረኩ አይደለም ፕሊዝ ያንን ነገር እንድታሰምሩልኝ እፈልጋለሁ but I know like ፈልጋችሁት አይደለም ወደ ሱስ ውስጥ የምትገቡት but somehow የሆነ ነገር ይላችኋል like አምጡ ይላችኋል but you know ብዙ ጊዜ like በስታቲክስም ከሄዳችሁ በጣም ብዙ ሰው ሱስን ወይም ደግሞ any kinds of addictionን የሚጀምረው በዚህ በፋየር ኤጅ ላይ ስለሆነ ነው። so አጠገባችሁ ያለው ሰው ከዛ ነገር እንድትወጡ or እንድትርቁ የማያደርግ ከሆነ then ያንን ነገር ፊክስ ማድረግ አለባችሁ። ስለዚህ እኔ ታላቅ እህታችሁ አንድ ነገር ብነግራችሁ በዚህ ኤጅ ላይ ጓደኞቻችሁን የምርም ተመልከቱ ነው የምለው። አራተኛ ደረጃ focus on your character rather than your look you know ፋየር ኤጅ ላይ ሲገባ እንግዲህ እንዳልኳችሁ አሁን ለብዙ ነገር ኤክስፖዝድ ናችሁ። ስታይላችሁን ታያላችሁ። በቃ ሁሉ ነገር ይሞከራል but no at this age ላይ ካራክተራችሁ ላይ ነው መስራት ያለባችሁ። ለምን እንደሆነ ታውቃላችሁ? ቅድም እንደነገርኳችሁ ኢሞሽናሊ ስለሆነ አክት የምታደርጉት ብዙ ነገርን ደንያ ማለት ካራክተራችሁንም እንዲሁ አፌክት ያደርጋል። ስለዚህ እስቲ ራሳችሁን ጠይቁ። ከሰዎች ጋር ስታወሩ how do you act ኦኬ ሐሳባችሁን ስትገልጹ እንዴት ነው አክት የምታደርጉት? ከወላጆቹ ጋር ስታወሩስ እንዴት ነው አክት የምታደርጉት? because all that thing actually የካራክተር ውጤት ስለሆነ ማለት ነው። ስለዚህ ካራክተራችሁ ላይ የምርም ጊዜ ወስዳችሁ አሁን እንዴት ነው መሆን ያለብኝ እኔ ነው ከሰው ጋር ኮሙኒኬት ማድረግ አለብኝ የሚለውን ነገር again የምታጠኑበት ጊዜ ነው rather than you know how do I look pretty በሰዎች ዘንድ ተቀባይነት አለኝ ወይ ይሄ ፋሽን ነው ትሬንድ ነው ስለዚህ ልከተለው ላድርገው absolutely not now ባለፈው ታንድ አጋጣሚ ሆነው የሆነ ኢቨንት ውስጥ ሄጄ ነበርና they were telling me ልጆቹ በጣም ትላልቅ ናቸው so it's a party ነገር ነውና they told me አሁን ላይ ክለቦች ፓርቲ ቦቶች ምናምን ነገር ቲኔጅ እድሜ ብቻ ነው በቃ እንዳለ ያለው what does that mean what does that mean? Now, of course, have fun. Don't have fun አይደላችሁም have fun ግን ሁሉ ነገር ልክ ሊኖረው ይገባል። እሺ so ይሄኛው ነገር አንድ ቴክ እንድታደርጉ ፈልጋለሁ። ልብሳችሁ ላይ ምናምን ነገር ምን መስላለው ብቻ ሳይሆን but ካራክተራችሁ ላይም ዴቨሎፕመንት ያስፈልጋችኋል። and lastly ደግሞ this is where you try a lot of things. now ሁሉ ጊዜ የምለው ነገር እኔ ወደፊት ፈጣሪ ልጅ ከሰጠኝ ማለት ነው ልጄን one thing የማደርገው ነገር is ሁሉ ነገር እንዲሞክሩ አደርጋለሁ at a young age። ለምን እኔ በህይወት እያለሁ ልጆቼ ሁሉ ነገር መሞከርና ማየት አለባቸው። ምንም ነገር ከነሱ አልደብቅም። ለምን ከተባለ ምክንያቱም አንደኛ እኔ ከነሱ ህይወት ብለይ like በሞት or something happen ቢያደርግ like I need them በራሳቸው የመወሰን አቅም እንዲኖራቸው ፈልጋለሁ። ስለዚህ ያ ማለት አብሬያቸው ያለው ሁሉ ነገር ማሳየት ፈልጋለሁ። ስለዚህ that way እንዴት ነው ሁሉ ነገር ተፈቅዶላችኋል but ሁሉ ነገር አይጠቅማችሁም እነን ውሳኔውን እናንተ ናችሁ የምትወስዱት። ያንን ነገር ደግሞ ካረጋችሁ በኋላ ኮንሲኩዌንሱንም እናንተ ናችሁ የምትወስዱት የሚለው ነገር ማስተማር ስለምፈልግ so I would suggest እኔም ብዙ ነገሮችን ማየትና መሞከር ካለባችሁ ሞክሩት። ግን I'm not talking about ስለ addiction እያወራሁ አይደለም። እያወራሁ ያለሁት ምንድነው self management ስለ ስኪል ነው የማወራው። ስለዚህ ስለ ስራ፣ ስለ ትምህርት፣ ስለ ወደፊት ስለምትሆኑት ነገር አሁን ላይ ምንም አይነት እውቀት የላችሁ። ስለዚህ እውቀት ከሌላችሁ ያ ማለት ሁሉ ነገር የምትሞክሩበት ነው። ቁጭ ብላችሁ ደግሞ ፓሽኔ ምንድነው ማድረግ የምፈልገው የምትሉበትም ጊዜ አይደለም። you need to get your head together ከዛ በኋላ ሁሉን ነገር ሞክሩት፣ እዩት፣ የሰራላችሁ ነገር ያንን ነገር ቀጥሉበት ማለት ነው። ሶ አንድ ነገር ይዛችሁ ቁጭ አትበሉ። now of course ስለ ቲኔጀሮች ማአት አይነት ምክሮችን ልዘርዝርላችሁ እችላለሁ but ላለማንዛዛት ስል እነዚህን ፊው የምላቸውን ቲፖች ነው የምነግራችሁ። ግን if ከዚህ የተለየ ነገር ካላችሁ ኮሜንት ሴክሽን ላይ አሳውቁኝ or ደግሞ በሚቀጥለው እንድሰራበትም ከፈለጋችሁ let me know I would love to talk about this ምክንያቱም እንደነገርኳችሁ ታላቅ እህታችሁ ነኝ።
ኦኬ አስክ ሚ ኤኒቲንግ ችግር የለም ሁሉ ነገር እነግራችኋለሁ። and of course ወላጆችን ብትሆኑ let me know maybe የሆነ ነገር ላቅ እችላለሁ እሱንም ሼር አደርጋችኋለሁ። just because ልጅ ስለሌለኝ I don't know how to የሚለውን ነገር ማለት አይደለም። ኦኬ ሶ በትንሽም ቢሆን የቪዲዮ እንደጠቀማችሁ በደንብ አድርጌ አስባለሁ። ምናልባት አዲስ ከሆናችሁ again ዌልካም ብያለሁ። ሰብስክራይብ በማድረግ ፋሚሊያችን ጆይን አድርጉ። ይሄንን ይመስላል ቫይቡ እንደዚህ ነው የምናወራው። ያ and then maybe የቴሌግራም ቻናላችን ላይም ጆይን አድርጉ። እዛ ላይ ማአት ኮሚኒቲ ሱፐር አክቲቭ የሆነ ኮሚኒቲ ስላለን ኦንሊ ፕሮዳክቲቪቲ ሰልፍ ዲቨሎፕመንት ላይ ብቻ ነው የምናወራው። እጅግ በጣም ላይክ እንዴ ነው ምርጥ የሆነ ቻናል ነው። you can go ahead there or ደግሞ maybe ስለኔ day to day life or something update ከፈለጋችሁ other social media ላይም እንዲሁ መመልከት ትችላላችሁ። thanks so much for watching። በሚቀጥለው ቪዲዮአችሁ አለው መልካም ጊዜ